አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ብሩዱ ጨምዶ ያዘን ማለት ነው። እና ዛሬ ይቺ ጽጌ የምትባለው ሴት የሩታ ጓደኛ ልብ ብዬ እያዳመኳት እያየኋት ነበረ። በቃ አብርሃም በመጨረሻ ልጁን ትተሽለት ሂጂ አለቻት። አብሮት ይቀመጥ። ለምንድን ነው እንደዛ የምትለው? ሩታን ጠልተው ልጁ እንዴት? እኔ እኮ ሩታ ራሱ እሺ ብላ መስጠቷ ልጇን ማለት ነው ትታ መውጣቷ እየገረመኝ ነው። መጨረሻው ቪዲዮ ላይ በቃ አዲስ አበባ ይዤ እሄዳለሁ እያለ ያንገረግራል። ያኔ ልብ አንጠልጥል ይሄ ልብ ያንጠለጠለ ድራማ ልቤን አንጠልጥሎት ጋር ወላሂ አሁን ነገ ለሚቀጥለው ቪዲዮ ማለት ነው እውነት ጨክኖ ይዞት ሊሄድ ነው ወይስ እንደው ፕራንክ እያደረጋት ነው? እቺን ሊያሳብዳት እኮ ነው ሩታ ማለት ነው። እየተበቀላት ነው ይሄ ልጅ ወላሂ እየተበቀላት ነው። እሷ አዝና አመጣችለት ልጁን አንድ ደቂቃ እንኳን ሲይዘው ራሱ እንዴት እያለቀሰ እንዳለ አይታችሁታል። በጣም እያለቀሰ ነው ልጁ እና ትተሽ ሂጂ ይላታል። ጽጌም ደግሞ ትንሽ ትተሽ ሂጂ ታዩና ሂጂ። እኔ ከሱ የተለየ ምን ወሬ ሊያወራ ነው ከህፃኑ ጋር? ሩታን ለይቶ ከልጁ ለይቶ ያኔ አብርሽና ልጁ ምን ሊያወሩ ነው? የሚያወሩት አላችሁ እንዴ? ይሁን አለ አይደል? ሚስጥር የሚያወሩ እኮ ነው የሚመስለው። በቃ ትተሽልኝ ሂጂ ልጫወታ ብሬው ምናምን ይህ ልጅ በቃ የሆነ ሩታማ የሆነ ነገር በቃ በልጁ መቅጣት አለችበት። በልጁ መቅጣት አለ። ትቅጣው ይሄን ልጅ ማለት ነው። አብርሽ የሩታን ጎዶሎ እንዴት እንደሚያውቀው ማየት አለበት። እኔ በጣም ያናደደኝ በጣም ያናደደኝ በተለይ እቺ ጽጌ በቃ አንቺ ነሽ ጥፋተኛ ይቆረቁርሻል፣ ኋላ ምን ይልሻል የልብ እየሰጠችው አብርሽን ማለት ነው። እንደዛ ማለት የለባትም ነበር። አንተ ነህ ጥፋተኛ፣ ሌላ ሴት አምጥተህባት በእርግዝናው አልተንከባከባካትም እና አሁንም ደግሞ ልጅህን የምትወድ ከሆነ እሷን እግሯ ላይ ወርቀህ ለምን ምናምን እንደማለት በቃ እሷን ጥፋተኛዋ ምንድነው? አንተ በጣም አናዳኛለች ጽጌ አናዳኛለች ዛሬ ማለት ነው። ለምን እንዳናደደችኝ እኔ በጣም ነው ያቃጠለችኝ። እሺ ቢያንስ ተናቱ መለየት የለብህም። በቃ እናቱ ጋር ነው እሱን ልጅ ማግኘት ከፈለክ እናቱ ጋር እናቱ እያለች እንድታጠባው ቢያለቅስ እንኳን ምናምን ብሎ ለሱ መንገር ነበረባት። እሷ ግን የሆነ እያዳለች ነው፣ ለሱ እያዳለች ነው። የሆነ ነገር ይዛ መጣለች ሲሉ ነበር። እንደውም የሆነ 9 ወር ሙሉ ብቅ ብላ ያላየቻትን ሩታ አሁን ዛሬ በመጨረሻ ጊዜ ለምን ብላ መታ እያየቻት ነው ብሎ ብዙዎቹ እየወቀሷት ነበር ማለት ነው። እና እሷ ሀሳቧም እንደሆነ አልገባኝም። አብርሽ ራሱ አሁን ሩታ እንደው ያዝ ብትለው ሊይዝ ነው እንዴ? ከፈለገ ልጁን የሚወደው ከሆነ አለችበት ሄዶ ይኸው። እኔ እኮ ሩታ ራሱ ልጅን የምትፈልግ ከሆነ አለሁበት መተህ ማየት ትችላለህ። የትም ቦታ ልሆን የትም ቦታ አያገባህም፣ ብቻ መተህ ማየት ትችላለህ ትለው ነበር። እሱ ደግሞ ሄዶ ማየት ይችላል፣ ብር አለ፣ ቤት መግዛት ይችላል ምናምን እያለ አይደለም ሄዶ ያለበት ቦታ አለችበት ቦታ ሄዶ ማየት ይችላል እንጂ እንደዚህ ብለማ አሁንስ እውነት ሊበቀላት ነው መሰለኝ። ምክንያቱም ትናንትናው እንትኑ ላይ እና አቤል እንትና እየሰሩት ላይ በጣም አስታውቆባቸዋል። አቤል ደግሞ ዛሬ ቪዲዮ ለቆ ነበር ቤተሰቦቿ ዘንድ እንሂድ ብሎ ማለት ነው። አሁንም ቢሆን እሷን ነው እየወቀሳት ያለው። ያኔ እሷ ክፉ የሆነችበት ምክንያቱ ምንድነው? ክፉ የሆነችበት ምክንያቱ ምንድነው? እንደዚህ በቃ ወንጥር ብላ ያለችው ምንድነው? ያን ምክንያት እኮ ምክንያቱም ማወቅ ነበረባቸው። እሷ ላይ ሁሉ ጊዜ እኔ በጣም ይገርመኛል። እሷ መጀመሪያ ናት ያጠፋችው። መጀመሪያ አብርሽ ልጅ አለው ተብሎ ሲመጣ እኔ አያገባኝም ከኔ በፊት ያለው ያኔ ምንድነው ከኔ በፊት ያለው ላይፉ አያገባኝም ከኔ ያለው ምናምን ብላ እዛ ላይ ግግም ብላ ማጥራት ነበረባት። አሁን ግን እንደዛ ክፍተት ሰጥታ እዚህ ደረሰች ማለት ነው። ግን አሁን ካረገዘች በኋላ ሙሉ ለሙሉ ጥፋተኛው አብርሽ ነው። ምንም ታርግ ምንም ጥፋተኛው እሱ ነው። አንደኛ ሴት ይዞ መንጣት የለበትም። ሁለተኛ ደግሞ ምንም ቢሆን ብጠላው
በተዘዋዋሪ እሷ ዘንድ መቅረብ ነበረበት። እሱ ግን እሷን ጎዳሁ እያለ ሌላ ሴት እያያዘ ይመጣል። ሌላ ሴት እያያዘ በነገራችን ላይ እኮ መጨረሻ ላይ እሱ ነው የሚጎዳው። ወላሂ እሱ ነው የሚጎዳው። ምክንያቱም አባት ሲረሳ አይቆይም። አሁን ይሄ ልጅ ማለት ነው ሩታ አጋጣሚ እንደው ተሳክቶላት ይዘው ብትሄድ ነገ ዙሮ አያዩም አብርሽ። ምክንያቱም የሚሰራው ቪዲዮ አለ። ያንን ቪዲዮ እያየ እናቱን ነገር እያየ ዙሮ አያዩም። እንደውም ውጭ ሀገር ያደጉ ልጆች ብዙ አይደሉም ለአባት ማለት ነው። እና አሁን አብርሽ ልጄ አሁን ከእጅ ካመለጠ በቃ ብዙ ጠባሳ ይዞ ሄደ ይቀራል። ብዙ ጠባሳ ይዞ ይቀራልና ከኔ መራቅ የለበትም ብሎ አስቦ ነው እንጂ አሁን ልጁን እንደጨክኖ ሊይዝ አይደለም። እኔ ደግሞ አሁን በቃ አልገፋ ያኔ አልጫናትም ምናምን እንደፈለገ ትሁን ያለው እኔ አላመንኩት። እንደው ሩታ ተሳብራ ሌላ ሀገር ህርኩ እስከምትል ድረስ እኔ አላምንም። ምክንያቱም እኔ አብርሽን አላምነው። ምክንያቱም አሁን ሩታ ብቅ እንትና ሄርሜላ ብቅ ብላለች። አብርሽና ሩታ አንድ ላይ ሲሆኑ ሄርሜላ ብቅ ትላለች። አብርሽና ሩታ ብቅ ሲሉ እሷ ብቅ ትላለች። ዛሬ የሆነ ቪዲዮ ልካለች እሷ ማለት ነውና እኔ ነገሩ ኸይር ነው ኢንሻአላህ። ብቻ እኔ የምመኘው ሩታን አሳክቶላት ከዚህ ሀገር ያስወጣት። ምክንያቱም አብርሽና ሩታ ቢታረቁም ትንሽ በቃ ያለ አይደለ እሱም ተሷ ተለይቶ ያኔ የሷን ጥሩና መጥፎ ጎኗን እንትን ይላል ያገናዝባል። እሷም ደግሞ ከሱ ተለይታ መጥፎና ጥሩ መሆኑን ታገናዝባለች ማለት ነው። ቢያንስ ለአንድ አመት ለሁለት አመት ቢለያዩ ከዛም በኋላ እንገናኝ ቢሉ በአዲስ ፍቅር ምናምን ይገናኛሉ ማለት ነው። እና አንድ ሰው አለው ቢካለ ትንሽ መለያየቱ ጥሩ ነው። ግን አሁን እንደምንም ብለው አንድ ላይ ቢሆኑ አብረው አይኖሩም። ያኔ ይናናቃሉ። ላኪን ተለያይተው አንድ አመትም ሆነ ሁለት አመት አብረው ተለያይተው ቆይተው እንደ አዲስ ቢገናኙ የተሻለ ነው። ምክንያቱም የአንዲቱን ጎዶሎ አንዱ ያውቀዋል፣ የአንዲቱን ጎዶሎ አንዱ ስለሚያውቁ ማለት ነው። እና በዚህ መሀል ልጁ ይጎዳል የምትሉት ልጁ አይጎዳም። እናት ጋር ያለ እናት በፈሷ የሚባል ነገር አለ አይደል? እናት የፈለገ ቢቸግራት ለፈለገ ብትል ለልጇ ሳትሆን አትቀርም። እንኳን አይደለም ይቺ ሩታ ሶሻል ሚዲያ ላይ የምትሰራው ማለት ነው እንጂ ልጁ ምንም አይሆንም። የሚጎዳው ከዚህ ሁሉ የሚጎዳው አብርሽ ነው። አብርሽ ይጎዳል። ምክንያቱም ነገር ልጁ ዙሮ አያየውም። በጣም አንደኛ ስሙ ተበላሽቶበታል። ሁለተኛ ደግሞ ልጁ እያደገ ሲመጣ የአባቱ ማንነት አባቱ ምን እየሰራ እንዲያሳልፈ ምናምን ሲያየው በጣም እንትን ይላል ማለት ነው። ስለዚህ አብርሽ ይጎዳል እንጂ ሩታ አትጎዳም። ማንም ሰው ለልጁ አያንስም ማለት ነውና ለጥቂት ጊዜ ቢለያዩ ነው የሚለው። እኔ ሩታ ተሳክቶላት ብትሄድ በጣም ጥሩ ነው የሚመስለኝ። ምክንያቱም ተነፋፍቆ ይገናኛሉ። እሱ ደግሞ በጣም የልጁ ነገር እንትን ሲልበት ምንኪን ሊሄድ ይችላል እሷ ዘንድ ማለት ነው። እሷ ዘንድ ሄዶ ሊያገኛት ይችላል። ያን ጊዜ ተስማምተው አንድ ላይ ሊኖሩ ይችላሉ ማለት ነው ኢንሻአላህ። መቼም ተለያይተው አይኖርም። ግን አሁን በጣም ነው የሚያምሩት። የወለደ ሰው አንዳንድ ጊዜ ማለት ነው አላህ እንደው ያኔ እህሏቸውን አንድ ባያደርግ አብሮ የማያስቀምጣቸውን አንድ ባያገናኝ ይሻላል እኮ። አሁን እነዚህ እንግዲህ በቃ አሁን ትናንትና አብርሽ ማለት ነው ልክ ሩታ ስትመጣ እንደዚህ ልቡ ድግ ያለ ነው የሚመስለኝ ሳይሆን ማለት ነው። እና አሁንም ራሱ በቃ እሷን ሳያት የሆነ ነገር የሚሰማዋል አብርሽ ማለት ነው። እኔ ያየሁት ነበረ እና እሷም እንደዛ ይሰማት እሱም እንደዛ ይሰማው ሲለያዩ ተጣልቶ መለያየት እኮ ይሻላል። ተጣልቶ መለያየት ይሻላል። ለምን ይቆርጣል አንድ ጊዜ ማለት ነው። ግን ይሄ በፍቅር የሚለያይ ሰው በጣም ቁስል ጥሎበት ነው የሚያልፈው ልቡ ላይ ማለት ነው። ግን ተጣልቶ የሚያልፍ ሰው ተጣልቶ የሚለያይ ሰው ጥሩ ነው። ይቆርጣል ማለት ነው። አንዱን አያስታውስም። በመጥፎም በጥሩም አያስታውስም። ግን በጥሩ ሁኔታ ከተለያዩ ግን አንዱን እያስታወሰ ብቻ አለኩልሃል ሩታ ምንም አትሆንም። ብቻ እኔ ትሄዳለች ወይ የሚለው ጥያቄ ነው። እንደው ጨክና ከሄደች እኔ በጣም ነው የማደንቃት። ጨክና ከሄደች እውነትም መጽሐፍ ያስፈልጋታል ማለት ነው። መጽሐፍ እየተሰራላት ነው። መጽሐፍ ያስፈልጋታል ወይ ሲዲ ነገር ያስፈልጋታል ማለት ነው እንጂ እሷ ጨክና ከሄደች ጎበዝ ናት ማለት ነው። ብቻ በዚህ መዛም ሆኖ አብርሽ ነው የሚጎዳው።
ሄርሜላም ጋር ቢሆን ሌላ ሴትን ቢይዝ እንደ ሩታ ቢሆን አያገኝም። ምክንያቱም ማን እንደመጀመሪያው ማን እንደ ልጁ እና ውዶችዬ ዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።